አስቡት፣ ይህ አካባቢ በርካታ ሰዎች በጋራ የሚኖሩበት ነው። ነገር ግን እነዚህ ሰዎች አንድ የሚያመሳስላቸው ነገር አለ። ሁሉም ማየት የተሳናቸው ናቸው። እንዴት? አዎ፣ በዚህ አካባቢ ህፃናት ከተወለዱ በኋላ እድሜያቸው ከፍ ሲል ማየት ይሳናቸዋል። ለምን? በቀጣዩ የዘላለም ዝግጅት ሙሉውን አስደናቂ ታሪክ የምትከታተሉት ይሆናል። ግን አካባቢው የት ነው? ስለዚህ ዓለም ያልተነገሩ ወይም ያላወቅናቸው እጅግ በርካታ ነገሮች አሉ። ከነዚህ ታሪኮች መካከል ደግሞ በጣም እንቆቅልሽ ከሆኑት ውስጥ አንዱ በቀጣይ ታሪካቸውን የምንዳስሰው አስገራሚ ጎሳዎች በቀዳሚነት ይጠቀሳሉ። በሳሃራ በረሃ ውስጥ የሚኖሩት ማየት የተሳናቸው እነዚህ ማህበረሰብ ለመገናኘት ጉዞ በሐሩሩ በረሃ ማድረግ ግድ ይላል። ይህ በሞሪታኒያ የሚገኘው ማየት የተሳናቸው መንደር በምናብ ወደ ውስጥ ገብተን የምናደርገው ቅኝት ነው። ጉዞ ጀምረናል። አብራችሁን ተጓዙ። አሁን እንግዲህ ተመልካቾቻችን እነዚህ ማህበረሰቦች የሚኖሩት እጅግ አስቸጋሪ በሆነው 90% በሚሆነው የበረሃ አካባቢ ነው። አስቡት፣ 90% በረሃ በሆነ አካባቢ። የአካባቢ እንግዲህ እንኳን አይደለም ማየት ለተሳነው አይደለም አካሉ ለጎደለ ሰው ቀርቶ ሙሉ አካል ያለ ለሚለው ሰው እንኳን እጅግ አስቸጋሪ ለኑሮ ምቹ ያልሆነ ቦታ ነው። እነሱ እጅግ ከከተማ ርቀው ነው የሚኖሩት። ከተማ እንኳን ሂደው እንኖር እንዳይሉ መገለሉ አለ። ከዛ ባሻገርም የኛ ቦታ ይህ ነው ብለው እንዲያምኑ ሆነዋል። ቦታው ላይ ብዙ የማይመቹ ነገሮች ያሉት ነው። በተፈጥሮ ካለው የበረሃነት ባሻገር የሚኖሩበት ያልተመቻቸ ከተለያዩ እጥረቶች አንጻር ኑሯቸውን በአስቸጋሪ ሁኔታ እንዲገፉ አድርገዋቸዋል። እንግዲህ አብዛኞቹ አፍሪካኖች የሚኖሩት በእንደዚህ አይነት መንገድ ቢሆንም የነዚህ ግን አኗኗር እጅግ አስደናቂ የሚያደርገው አካላቸውን አጥተው በዛ አካላቸው ጦት ላይ ደግሞ ሌሎች ሰው ሰራሽ ነገሮችም እንዲጨመርባቸው ሆኖ ኑሯቸውን በአስቸጋሪ መንገድና በአስቸጋሪ ሁኔታ እንዲገፉ ያደረጋቸው ነው። እስኪ ቀጣዩ ቪዲዮ እንመለከት። በዚህ አካባቢ ከሁለት ሰዎች አንዱ ማየት የተሳነው ሆኖ ይወለዳል። ይህ ክስተት ከሌላ አካባቢ ለመጣ ሰው ግራ የሚያጋባ ነው። የመንደሩ ኃላፊ መሐመድ ማህሙድ እንዳሉት ግን ከ10 ትውልዶች በፊት የተነገረ ትንቢት አይን የሌለው ጻድቅ ሰው እንደሚወለድ ተተንብዮ ነበር ይላሉ። እናም ከዚያን ጊዜ ጀምሮ እያንዳንዱ ትውልድ ማየት የተሳነው ሆኖ ተወልዷል። የመንደሩ ነዋሪዎች ይህ ትንቢት ለዓይነ ስውርነት የተጋለጡበት መንስኤ እንደሆነ ያምናሉ። ተመራማሪዎችና ሌሎች ከአካባቢው ውጭ ያሉ ሰዎች ደግሞ የዘረመል መዛባት ወይም የዝምድና ግንኙነት ዋነኛ መንስኤ እንደሆነ ይገምታሉ። የኛ የምናብ ጀብዱ ጉዞ የሚጀምረው በሰዎች የተጨናነቀችው የሞሪታኒያ የተለያዩ ባህሎችንና ጎሳዎችን አዋሃዳ በያዘችው በኑዋክችቶ ከተማ ነው። በአትላንቲክ ውቅያኖስ ዳርቻ ላይ የምትገኘው ኑዋክችቶ በተንቆጠቆጡና በተዋቡ የአሳ ገበያዎች ትታወቃለች። አሳ አጥማጆች በየቀኑ ወደ ውቅያኖስ በመግባት በፈጣሪያቸው ላይ በመተማመን የአካባቢውን ኢኮኖሚ የሚደግፉ ብዙ አሳዎችን ይዘው ይመለሳሉ። ሆኖም የኛ ምልከታና ጉዞ ግን ከባህር ዳርቻው ርቆ ወደ ሳራ በረሃ እምብርት ይወስደናል። ምን ይገጥመን ይሆን? እንግዲህ በርካቶች ከሚጠይቁት ጥያቄ መካከል አንዱ እነዚህ ህዝቦች ወይም እነዚህ ማህበረሰቦች እንዴት ብለው ነው አይናቸውን ያጡት? በዚህ በዘመነ ዓለም የተለያዩ ሕክምናዎች ማግኘት በሚቻልበት ዓለም ላይ እንዴት ማየት የተሳናቸው ወይም አይነ ስውራን ሆኑ የሚል ጥያቄ ያነሳሉ። እንግዲህ መልሱ ምናልባትም በርካታ አፍሪካውያን በተለያዩ ችግሮች የሚናጡ በተለያዩ ችግሮች ላይ የወደቁ ቢሆኑም ለመፍትሄዎቹም በዛ ልክ አለመፍጠናቸው ጉዳቶች እንዲባባሱ ያደርጉታል። ከዛ ባሻገር ግን እነዚህ ማህበረሰቦች አንደኛ የሚኖሩት ከከተማው እጅግ ርቀው የሀገሪቷ የሞሪታኒያ መንግስትም ያን ያህል ሊደርስባቸው ከማይችልበት አካባቢ እጅግ ሩቅ ወደሆነ በረሃ ውስጥ መኖራቸው ነው። ከዛ ባሻገርም እንግዲህ የራሳቸው የሆነ የግል እምነት አላቸው። ወይም ደግሞ እንደ ማህበረሰቡ እነዛ አይነ ስውራን የተባሉት ሰዎች የራሳቸው እምነት አላቸው። በሽታው ግን የሚመጣው ከትራኮማ ነው የሚል በሕክምና ባለሙያዎችና እንግዲህ ከከተሜው ወደዛ ሂደው ጥናት አድርገናል ያሉ ሰዎች የሚናገሩት ነው። የማህበረሰቡ ወይም ደግሞ እነዚህ አይነ ስውራን የሆኑ ማህበረሰቦች የዛ አካባቢ ነዋሪዎች ግን የሚገልጹት ይሄ የመጣብን በሌሎች ምክንያቶች አሁን ከከተሜ የሚመጡ ሰዎች በትራኮማ ወይም በሌላ በሽታ ከሚሉት ሳይሆን በዘር የመጣ ነው ብለው ያምናሉ። እንግዲህ በዘሮቻቸው ከ7 ከ8 ትውልድ በፊት የነበሩ ዘሮቻቸው እንደረገሟቸውና ይህ ነገር እንደተከሰተ የሚገልጽ አለ። ከዛ ባሻገር ደግሞ ያ መርገም ሳይሆን ቀጣይ የሚመጣው ትውልድ አይነ ስውር ነው።
ወይም ማየት የተሳነው ሆኖ ነው የሚመጣው። ነገር ግን ለአካባቢው መልካም ነገር የሚሰሩ የሚገርም አይምሮ ያላቸው ትውልዶች የሚፈጠሩበት ነው የሚል ትንቢትን በመናገራቸው የተከሰተ ነው ብለው ያምናሉ። የዓለማችን ትልቁ ሞቃታማ በረሃ የሆነው ሰሃራ 11 ሀገሮችን የሚያካልል ሲሆን አብዛኛው ክፍሉ የሰሜን አፍሪካን ይቆጣጠራል። ስፋቱን መረዳታችን ለጉዟችን ወሳኝ ነው። አዎ በአካል ባይሆንም በምናብ እየተጓዝን ነው። ፍለጋችን በኑዋክሽቶ ደቡባዊ ክፍል ወደሚገኘው ታዋቂው የሞሪታኒያ የግመል ገበያ መርቶናል። እዚህ በግመሎች ባህር መካከል ስትገኙ ለአካባቢው ነዋሪዎች እነዚህ እንስሳት ያላቸውን ትልቅ ትርጉም ትረዳላችሁ። ግመሎች በዚህ አካባቢ የበረሃ መርከቦች ተብሎ የሚጠሩ ሲሆን በቤድዌን ሕይወት ውስጥ ወሳኝ ሚና የሚጫወቱ ናቸው። ምሕረት በሌለው አደገኛው በረሃ ላይ ለምግብ፣ ለመጠጥና ለመጓጓዣነት ያገለግላሉ። ይህንን ጉዞ ስትጀምሩ በብዙ ተግዳሮቶች የተሞላ ያደርግባችኋል። ሞሪታኒያ በአፍሪካ ብዙም ጎብኚ ከሌላቸው ሀገሮች አንዷ ስትሆን ዳሊ ኮምቤ በመባል የምትታወቀው አካባቢ ወደ አይነ ስውራን መንደር የሚወስደው መንገድ በካርታ ላይ ብዙም ምልክት አልተደረገባትም። በመሆኑም በዚህ አካባቢ መረጃ ለማግኘት አስቸጋሪ ይሆናል። ስለ ጤና፣ ስለ ደህንነት ስጋቶች ምንም አይነት መረጃና ማስጠንቀቂያ ለማግኘት ይቸግራችኋል። አሁን ወደማይታወቀው ዓለም እየገባን ነው። ሆኖም ከዓለም በተለየ መንገድ የሚኖረው ይህ ማህበረሰብ ያለው ጽናትና እምነት ምናልባት በተስፋ መቁረጥ ውስጥ ያላችሁ ከሆናችሁ ብርታትን እንድታገኙ የሚያስችላችሁ ጥንካሬን የምትቀስሙበት ጎሳዎች የሚገኙበት መንደር ነው። ይህ አካባቢ እጅግ አስቸጋሪ እንደሚሆንባቸው ለነዚህ ሰዎች ምንም ጥያቄ የለውም። ህይወትን ግን እንዴት ገፉት የሚለው ደግሞ የበርካቶቻችን ጥያቄ ይመስለኛል። ተመልካቾቻችን እንግዲህ እኛ በከተማ የምንኖር ሰዎች፣ አብዛኛው በከተማ የሚኖር ሰው ህይወቱን እንዴት ሊገፋ እንደሚችል እንኳን በከተማ የሚኖር ሰው ቀርቶ ሁሉም ነገር አለው የምንለው ህይወት ልክ እንደ ከተማው የተጨናነቀ አይደለም በምንለው የገጠራማ አካባቢያችን እንኳን ህይወት ከባድ እንደሆነ እናውቃለን። ውጣ ውረድ፣ ልፋት የሚጠይቅ ነው። የነዚህ ነዋሪዎች ደግሞ የሞሪታኒያዎቹ የበረሃ ላይ ነዋሪዎቹ ግን በሚገርም ሁኔታ ከአይነ ስውርነታቸው ጋር ተያይዞ ከዛ ባሻገር ደግሞ በአካባቢያቸው ለመጠጥ የሚሆን ውሃ ለማግኘት እጅግ አስቸጋሪ፣ ምግብ ለማግኘት እጅግ አስቸጋሪ የሆነበት አካባቢ ነው። ይህም ለበርካቶች እንደ አስደናቂ እንደ ተአምር የሚያዩትም ለዚህ ነው። እነዚህ ሰዎች እንዴት መኖር ቻሉ? በርካቶቹ ማየት የተሳናቸው ናቸው። ውሃ አካባቢያቸው ላይ በብዛት የለም፣ አይገኝም። በጣም ሩቅ ተኪዶ ነው። ምግብ አይገኝም። እንዴት ኑሮን ገፉት የሚለው የሚገርም ነው። ጥያቄውም ተገቢ ነው ብዬ አምናለሁ። ምክንያቱም እነዚህ ሰዎች ግመልና ፍየል በማርባት ነው ህይወታቸውን የሚገፉት። ፍየልና በጎቹንስ እንዴት መጠበቅ ቻሉ? ከመሸ በኋላስ እንዴት ሊገቡ ይችላሉ? ብርሃንንና ጨለማንን እንዴትስ እንደ አይናማው ሰው በሚገባ መለየት ቻሉ የሚለው የበርካቶች ጥያቄ ነው። ያን ደግሞ ጥያቄውን በዚህ ደረጃ የሚያደርገው እንግዲህ በከተማችን በተለያዩ የዓለም አካባቢዎች ማየት የተሳናቸው ሰዎች ከአይናማው ጋር ይኖራሉ። ነገር ግን እነዚህ በሞሪታኒያ የሚገኙት ማየት የተሳናቸው ሰዎች በረሃ ከመኖራቸው አንጻር እና አብዛኞቹም ደግሞ ማየት የተሳናቸው ጋር ከመሆኑ በተያያዘ እንዴት ኑሯቸውን ገፉ የሚለው እንግዲህ የበርካቶች ጥያቄ ነው። ቅድም እንዳልኳችሁ ሁለት ከተወለደ ከሁለቱ ቢያንስ አንዱ በቃ ቢያንስ አንዱ ነው። ሁለት ሰው ተወልዶ ሁለቱም አይናማ አይሆንም እዚህ አካባቢ። ይህ ነው እንግዲህ እነሱንም ትንቢት ነው እንዲሉ ያስቻላቸው። አንዱ አይናማ ሆኖ አንዱ አይናማ የማይሆንበት፣ አንዳንዴም ደግሞ ሁለቱ አይናማ የማይሆንበት ሁኔታዎች ይኖራሉ። ወይም ደግሞ ማየት የተሳናቸው የሚሆኑበት መንገድ አለና ይሄ በዘር የመጣ የትንቢት ነው ወይም እርግማን ነው እንዲሉትም ያስቻላቸው ይሄ ነው። ለማንኛውም ከነዚህ መካከል እንግዲህ ከሁለት አንዱ አይናማ የሆነ ሰው ስራ የሚበዛበት ይሆናል በዛ አካባቢ። እነዚህ ማየት የተሳናቸውን ቤተሰቦቻቸውን ወይም የአካባቢውን ሰው ውሃ በማምጣት ከብቶቻቸውን በማገድ ወይም እነዚህ ማየት የተሳናቸው ሰዎች ከብቶችን ሊያግዱ ሲሄዱ አብረው እነዛ ሰዎች በመሆን ሲመሽ ይዟቸው በመምጣትና ህይወት እንዲቀላቸው በጋራ ህይወትን የሚያሳልፉበት መንገድ እጅግ እጅግ የሚያስገርም ነው። ቪዲዮዎቹም የሚያሳዩን ከኑዋክሽቶ ከተማ ወደ ሰሃራው በረሃ ጥልቅ የበረሃውን ክፍል 1000 ኪሎ ሜትር በላይ ከተጓዝን በኋላ ወደ ዳሊ ኮምቤ ደረስን። ይህች መንደር አይነ ስውራን የሆኑ የሙስሊም ማህበረሰቦች መኖሪያ ናት። መንደሯ ከአስቸጋሪው የበረሃ አካባቢ ጋር ተላምዳ አስደናቂ ተፈጥሮን የመቋቋም ችሎታ ያላቸው ማህበረሰብን እንድትገነባ አድርጓታል። ታሪካቸው የእምነት የጽናትና የአንድነት ታሪክ ነው። የመንደሩ ነዋሪዎች የማየት ችግር ቢኖርባቸውም በእስልምና ወጎችና በጋራ ድጋፍ ላይ የተመሰረተ ራስን የመቻል የአኗኗር ዘይቤን አዳብረዋል።
በዳሌኮምቤ ስትቆዩ የሚኖራችሁ እያንዳንዱ ቀን ቆይታ በጣም አነቃቂ የህይወት ትምህርት እንድታገኙ ያደርጋችኋል። የማህበረሰቡ ነዋሪዎች በፈጣሪያቸው አላህ ላይ ያላቸው የማይናወጥ እምነት የጽናት መንፈሳቸውን እንዴት እንዳሳደገው ትመለከታላችሁ። የዕለት ተዕለት ህይወታቸው ከአንድነትና ከእምነት ለሚመጣው ጥንካሬ ምስክር ነው። የመንደሩ ነዋሪዎች አካባቢያቸውን ለማሰስና ከቦታ ቦታ ለመጓዝ ልዩ ዘዴዎችን አዳብረዋል። በተጠናከሩ ስሜት ለስሜት መግባባትና ጠንካራ የጋራ ትስስር ላይ በመተማመን አስቸጋሪ የሚመስለው ህይወት ቀላል እንዲሆንላቸው አድርገዋል። በእንደዚህ አይነት አስቸጋሪ ሁኔታ ውስጥ መላመድና እንደማንኛውም ሰው መኖር የሚችሉበትን ክህሎት፣ ጽናትና የእምነት ኃይል ስትመለከቱ እጅግ ጠቃሚ የህይወት ትምህርቶችን እንድታገኙ ያስችላቸዋል። በከተማ የሚኖር ወይም በተመቻቸ ህይወት ላይ የሚኖር ሰው ለፈተናዎች በጣም ሰነፍ ይሆናል። ምክንያቱም ብዙ ነገሮች በተመቻቸ መንገድ ስለሚሄድ ፈተናዎችን ለመጋፈጥ ስንፍና ያጠቋል ወይም በቶሎ የመሰበር የመሸነፍ ነገር አለ። ልክ እንደዚህ ግን በጥንካሬ ብዙ ነገሮችን ችግር የተጋፈጡ ሰዎች ሲሆኑ ግን ችግሮች ብዙም ችግር የማይመስልባቸውን ነገር ነው እንግዲህ እየተመለከትን የምንገኘው። እነዚህ እናቶች ልጆቻቸውን ሲወልዱ እንዴት ማሳደግ ይችላሉ? እንክብካቤውን ያን ልጅ የሚንከባከቡበት መንገድ እጅግ አስቸጋሪና ፈታኝ ይሆንባቸዋል። ልክ አይን እንዳለው ሰው ወይም እንደ አይናማው ሰው አይሆንም። እንዴት ነው ይሄንን የሚወጡት የሚለውን የበርካቶች ጥያቄ ነው። እንግዲህ አብዛኛው ሰው እዚህ አካባቢ ላይ ማየት የተሳነው የሚሆነው በልጅነት እድሜው አይደለም። እድሜው ከፍ እያለ ሲመጣ ከመጣ በኋላ ከ10 ከ11 ከ15 ዓመት በኋላ ማየት የተሳነው የመሆን እድላቸው ከፍ እያለ ይመጣና አይናማ ሆነው ሁለት ሰዎች እንኳን ተወልደው ምናልባት ከ10 ከ15 ዓመት እድሜያቸው በኋላ ማየት የተሳናቸው ሊሆን ይችላሉ። ይሄን ነው አስገራሚም አስደናቂም የሚያደርገው የአካባቢውን ህይወት ወይም ይሄ ክስተቱን እንዴት እንዲህ ሊሆን ቻለ የሚለው እንግዲህ በሳይንሱም ሌሎች ሄደው የሚጎበኙ ሰዎችም ጥያቄ ከሚሆኑባቸው ነገር አንዱ የተወለደ አይናማ ሆኖ ጤነኛ ሆኖ የተወለደ ሰው እድሜው እየጨመረ ገና በታዳጊ እድሜው ማየት የተሳነው ሆኖ ሌላኛው ቀጣዩን እድሜውን ማየት የማይችል ሆኖ መቀጠሉ ለበርካቶች ሚስጥራዊ ጥያቄ ሆኖባቸዋል። ለማንኛውም እነዛ ልጆች ተወልደው አንድ አካባቢ ላይ ጎረቤት አንድ ልጅ ቢወለድ ማየት ችለው እንግዲህ እስከ 10 ዓመት እስከ 15 ዓመት እድሜያቸውን መቀጠል የቻሉ ታዳጊዎች ወይም ልጆች እነዛን ሰዎች ያግዛሉ። ለልጆቻቸው የሚያስፈልጋቸውን ነገሮች ይሄን አድርግ ሲባሉ የሚያደርጉ ናቸውና ልጆች በዚህ አካባቢ ላይ ያላቸው ሚና በጣም ትልቅ ነው። ልክ እንደ ትልቅ ሰው ነው አካባቢውን ቀጥ አድርገው የሚይዙት ማለት ነው። ከብቶችን በማገድ ማለትም ግመልና ፍየሎችን በማገድ እነሱን ወደ ውሃ ወዳለበት ወይም የሚፈልጉትን ነገር ወደሚያገኙበት ቦታ በመውሰድና በመመለስ ትልቅ ሰዎች ወደ መስጂድ ሲሄዱ ይዟቸው በመሄድና በመመለስ እንዲሁም እዛው አካባቢ ላይ የራሳቸውን የሆነ መሰረታዊ የሆነ ትምህርትን እንዲማሩ የሚያስችላቸውን ነገር የሚሞክሩት እነዚሁ ልጆች ናቸውና እንዲሁም ደግሞ በአጋጣሚ ማየት የተሳናቸው ሆነው እድሜያቸው ትልቅ የሆኑ ሰዎች ከነሱ ጋር በመተጋገዝ እንግዲህ በአካባቢው ህይወታቸውን እንዲቀጥሉ የሚያስችላቸውን መንገድ ያቀናሉ ማለት ነው። እንግዲህ ህፃናት በዚህ በሞሪታኒያ በረሃ ውስጥ ትልቅ አስተዋጽኦ የሚያደርጉ የአካባቢ ነዋሪ ናቸው። የዳሌኮምቤ የአይነ ስውራን መንደር ለካ እንደዚህም በጽናት መኖር ይቻላል እንዲሉ ያስችሎታል። ታሪካቸው ስለ አካል ጉዳተኝነት የተለመዱ እንዴት ቻሉት የሚሉ ሐሳቦችን እንድታነሱ የሚያደርጋችሁ ሲሆን ከተፈጥሮ አጋጣሚዎች ጋር መላመድና ማደግ የሚችል አስደናቂ የሰው ልጅ አቅምን እንድትረዱ ያደርጋችኋል። ስለዚህ አስደናቂ ማህበረሰብ ጽናት፣ እምነትና ስለማይበገረው የሰው ልጅ የእችላለሁ መንፈስ የተመለከትንበት የዛሬው ዝግጅታችን ይህን ይመስላል። ሰላም። ዓለም እንደዚህ ነች። ዓለም በርካታ ውጣ ውረዶች አሏት። አንዳንዱ ከፍ፣ አንዳንዱ ዝቅ፣ አንዳንዱ በተመቻቸ ህይወት ላይ ኖሮ ፈጣሪን የሚያማርር፣ አንዳንዱ ደግሞ በእንደዚህ አይነት አስቸጋሪ ህይወት ላይ ሆኖ ፈጣሪውን እያመሰገነ ይህ የህይወት አንድ መልክ ነው ብሎ ይኖራል። እንግዲህ ቅድምም እንዳልኳችሁ ምናልባት በተመቻቸ ህይወት ላይ የኖረ ሰው ላይፍን ወይም ህይወትን የመቋቋሙና የመጋፈጡ ነገር በጣም ዝቅተኛ ሲሆን እናስተውላለን። ነገር ግን በችግሮች ውጣ ውረዶች አልፎ የመጣ ሰው ህይወትን በአስቸጋሪ መንገድ የመግፋቱ የመቋቋሙ የመቻሉ ሁኔታ ግን በጣም ከፍ ያለ ነው። ለዚህ ማሳያ ደግሞ አሁን የተመለከትናቸው የሞሪታኒያ ማየት የተሳናቸው የበረሃዎቹ ሰዎች እንደ ማሳያ ማንሳት እንችላለን። እንግዲህ ተመልካቾቻችን ለዛሬው የዘናለም ዝግጅት የነበረ መሰናዶ ይህን ይመስል ነበረ። ሳምንት በሌላ ቪዲዮ የምንገናኝ ይሆናል። ዘናለም ዝግጅትን ግን አይታችሁ አትለፉ። ላይክ፣
ሼር እና የትኛውንም ሀሳብ አስተያየት ደግሞ በሀሳብ መልክ ኮመንት እያደረጋችሁ አብራችሁ እንድትቆዩ ጋብዛለሁ። በቀጣይ ቪዲዮ እንግዲህ በሌላ ሀሳብና በሌላ ዝግጅት የምንገናኝ ይሆናል። ቻው።